بسم الله الرحمن الرحيم والحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم أما بعد فالسلام عليكم ورحمة الله وبركاته إن شاء الله يا الله سبحانه وتعالى توفيقك هنا زاري كفل هلتن أن ملكة علم بعلفو مقبياون تملكة النبر زاري فضائل القرآن الكريم يا الله سبحانه وتعالى قرآن يمان باب فضائلوች درجاዎች እንመለከታለን ቁርአንን በመንቀራበት ሰዓት ላይ مجرد قراءة ብቻ አይደለም የሚፈልገው አስተንተነን አላህ Subhanahu Wa Ta'ala በዚህ ቃል ምንድነው የፈለገው ብለን ማዕናውን ተረተን እንድናስተነትነው ይፈልጋል እና ይሄ በመንቀራው ጊዜ ደግሞ አላህ Subhanahu Wa Ta'ala ለኛ ፈዳኢሎች ደረጃዎችን አዘጋጅቶልናል ቁርአን እንድንቀራ የሚያነሳሱ የሆኑ ነገራቶች አላህ Subhanahu Wa Ta'ala ነግሮናል እነሱን እንመለከታለን انزل الله تعالى الله سبحانه وتعالى اورد القرآن قرآنا اورد بما لا على نبيه صلى الله عليه وسلم بنبيات صلى الله عليه وسلم قرآنا اورد واعلمه እንደዚሁም አሳወቃቸው ማንን ነብዩን ሰለላሁ ዐለይሂ ወሰለም አሳወቃቸው ፈضለ ትሩፋቱን አሳወቃቸው ማ አንዘለሁ ያወረደውን ዐለይሂ በሱ ላይ በነብዩ ሰለላሁ ዐለይሂ ወሰለም ላይ ያወረደውን ፈضሉንም አሳወቃቸው ይላል መጀመሪያው ላይ አላህ Subhanahu Wa Ta'ala ቁርአንን አወረደላቸው ካወረደ በኋላ ይሄ ያወረደውን ቁርአንን ደግሞ ፈضሉንም በሳቸው ላይ ያወረደው ቁርአኑ ደግሞ ምን አይነት ፈضል አለ የሚለውም ነገር ደግሞ አላህ Subhanahu Wa Ta'ala ነብዩን አሳወቃቸዋል ማለት ነው إن أسملكت الله من قال تعالى إن الذين يتلون كتاب الله النزا يا الله سبحانه وتعالى مصحفا يميانبو يهونو سووች የሚቀሩ የሆኑ ሰዎች እኮ وأقاموا الصلاة እንዲሁም ሶላታቸውን አቋቁመው በስነ ስርዓት ወቅቱን ጠብቀው የሚሰግዱ ሰዎች وأنفقوا مما رزقناهم እኛም ከሰጠናቸው ከረዘቅናቸው ነገር ምጽዋት የሚሰጡ የሚረዝቁ የሆኑ ሰዎች ሲራን በድብቅም ይሁን ወዓላኒያ እንደዚሁም በይፋም የሚሰጡ የሆኑ ሰዎች እኮ يرجون إلى الله سبحانه وتعالى ይከጅላሉ ቲጃረተን ንግድን ይከጅላሉ ለን ተቡር ኪሳራ የሌለው የሆነ ንግድን ይከጅላሉ ብሎ አላህ Subhanahu Wa Ta'ala ይናገራል ቁርአንን ማንበብ ኪሳራ የሌለው የሆነ ትርፍ ያለው ሁሌም ትርፋማ የሆነ ንግድ እንደሆነ አላህ Subhanahu Wa Ta'ala ይናገራል ሊወፊየሁም ሊመነዳቸው ኡጁረሁም አጅራቸውን ሊመነዳቸው ዘንዳ ወየዚደሁም ሊጨምርላቸው ሚን ፈضሊ ከሱ ትሩፋትም አላህ Subhanahu Wa Ta'ala ይጨምርላቸው ዘንዳ ይከጅላሉ እነዚህ ሰዎች ኢነሁ እሱኮ አላህ Subhanahu Wa Ta'ala ገፉር መሐሪ የሆነ ጌታ ነው ሸኩር እንደዚሁም አመስጋኝ የሆነ ጌታ ነው አላህ Subhanahu Wa Ta'ala መሐሪና አመስጋኝ የሆነ ጌታ ነው ብሎ አላህ Subhanahu Wa Ta'ala ይናገራል ከዚህ አያ ምንረዳው ምንድነው ካልን ቁርአንን የሚያነቡ ሰዎች ቁርአንን አብዝተው የሚቀሩ የሆኑ ሰዎች ሰላታቸውን የሚሰግዱ ምጽዋትም የሚያደርጉ የሆኑ ሰዎች ትልቅ የሆነ ንግድ ኪሳራ የሌለው የሆነ ንግድን አጥብቀው እንዲያዙ አላህ Subhanahu Wa Ta'ala ይናገራል ፈضሉ ነው ይሄ ቁርአንን የማንበብ ችሮታው ምን እንደሆነ አላህ Subhanahu Wa Ta'ala እየነገረን ነው ቁርአንን በማንበባችን ትልቅ የሆነ ንግድን እንዲያዘን ነው የሚቆጠረው ማለት ነው በተጨማሪም ወአዕለመ خلقه አላህ Subhanahu Wa Ta'ala ወአዕለመ አሳወቀ ነብዩ ሰለላሁ ዐለይሂ ወሰለም وأعلم خلقه وأعلم أسوق خلقه فطرانوچنم أسوق الله سبحانه وتعالى فطرانوچن أسوق في كتابه بقرآن وسط خلقوچن أسوقوال بكتاب وعلى لسان رسوله صلى الله عليه وسلم بملكتنيوم أندبت أسوقوال الله سبحانه وتعالى من أن القرآن عصمة قرآنكو متبقى عندهنا لمن اعتصم به በሱ ለተጠበቀ ሰው መጠበቂያ ነው ቁርአን ወሁደን እንደዚሁም መመሪያ ነው ይሄ ቁርአን ራሱ ሊመን ይህተዳቢ በሱ ለተመራበት ሰው ቅናቻ መንገድ አድርጎ ለያዘው ሰው መንገድ የሚጠቁም የሆነ ነው ቁርአን Subhanahu Wa Ta'ala ወደ ቀጥተኛው መንገድ የሚጠቁም የሆነው
ወጊነን መብቃቂያም ነው ሊመን ይስተግነ በሱ ለተብቃቃ የሆነ አካል ቁርአን በቂው ነው። ወሒርዙን ሚነናር ከእሳት መጠበቂያ ነው ይሄ ቁርአንን አጥብቆ ለያዘው ሰው። ሊመን ይተበዐህ ቁርአንን ለተከተለ የሆነ ሰው መጠበቂያ ነው። ወኑሩን ኑር ነው ብርሃን ነው ሊመን ኢስተናረ ቢህ በሱ መብራትነትን ለፈለገ የሆነ ሰው መብራት አድርጎ መያዝን ለፈለገ ሰው ብርሃን የሆነ ነው ይሄ ቁርአን። ወሽፋኡን ሽፋእ ነው መድኃኒትም ነው ሊማ ፊ ሱዱር ልብ ውስጥ ላለው ነገር ደረት ውስጥ ላለው ነገር መድኃኒት የሚሆን ነው። ልባችን ሲተመም ልባችን የሆነ ጭንቀት ሐዘን ሲሰማን ይሄ ቁርአን ስንቀራበት ሽፋእ ነው መዳኛ ነው። ወሁደን አሁንም መመሪያ ነው። ወረሕመቱን እንደዚሁም እዝነት ነው ሊልሙእሚኒን ለአማኞች እዝነት የሆነ ነው። ثم أمر الله سبحانه وتعالى عزز خلقه ፍጥረታቶችንም አዘዘ አን ዩእሚኑ ቢህ በዚህ ቁርአን እንዲያምኑ አዘዋል። ወያዕመሉ እንዲሰሩንም አዘዋል። ቢሙሕከሚህም በሙሕከሙ እንዲሰሩ ሙሕከም ማለት ምንም አሻሚ ያልሆነ ፍንትው እያሉ አሻሚ ያልሆነ ቁርአን ሁሉም ማህበረሰብ የሚረዳው የሆነ በሱ ምን እንዲሰሩ ፈዩሕሉ ሐላል እንዲያደርጉ ሐላል ቁርአን ሐላል ያለው ነገር ሐላል ብለው እንዲቀበሉ ወዩሐሪሙ ሐራመ ሐራሙን ደግሞ ሐራም ብለው እንዲቀበሉ አላህ ስብሓነሁ ወተዓላ አዘዋል። ወዩእሚኑ አሁንም እንዲያምኑ አዘዋል። ሙተሻቢህ በሆኑ ሙተሻቢህ ሆኑ ሲባል የእውቀት ባለቤቶች አላህ ስብሓነሁ ወተዓላና የእውቀት ባለቤቶች ብቻ የሚያውቁት የሆነ ተራው ማህበረሰብ ወዲያውኑ ሊረዳው የማይችለው በራሱ ሊረዳው የማይችለው ጠይቆ ዑለሞችን ጠይቆ እንጂ ሊረዳ የማይችለው ነገር ሙተሻቢህ የሆኑትንም በሱ እንድናምን አላህ ስብሓነሁ ወተዓላ ያዘናል። ወየዕተቢሩ እንዲገሰጹ ቢአምሳሊህ በምሳሌዎችም ቁርአን ላይ በተጠቀሱ ምሳሌዎች በፊት ለነበሩ ሰዎች ስለነሱ አላህ ስብሓነሁ ወተዓላ ብዙ ነገር ምሳሌ ያደርጋል። በዛ እንድንገሰጽ አላህ ስብሓነሁ ወተዓላ ያዘናል። ثم وعدهم ከዛም አላህ ስብሓነሁ ወተዓላ ቃል ገባ على تلاوته በማንበብ ላይ ቁርአን በቲላዋ በማንበብ ላይ ቃል ገብቷል። ወልዓመል ቢህ እንደዚሁም በቁርአን መስራት ቃል ገብቷል። ምንድነው ቃል የገባው? አነጃተ ሚነናር ከእሳት ነጃ መሆን ነፃ መሆን አላህ ስብሓነሁ ወተዓላ ቃል ገብቷል። ቁርአንን ካነበባችሁት ከሰራችሁበት እኔ ከእሳት ነጃ ወጣችኋለሁ ብሎ አላህ ስብሓነሁ ወተዓላ ቃል ገብቷል። ወድኹለ መግባትንም ቃል ገብቷል። ኢለል ጀነ ወደ ጀነት እንደምንገባም አላህ ስብሓነሁ ወተዓላ ቃል ገብቷል። እና ይህ ሁሉ ስንመለከት ይህ ሁሉ መድኃኒትነት ያለው የሆነ ነገር መመሪያ የሆነ ነገር ሆኖ ሳለ መጠበቂያ ነገር ሆኖ ሳለ እኛ ከቁርአን ልንርቅ አይገባም። ወደ ቁርአን መቃረብ አለብን። ስንቶቻችን ነው እስቲ በቀን ውስጥ ቁርአንን የምንቀራው? ምናልባት ብዙዎቻችን ረመዳን ላይ ቁርአን ልናነብ እንችላለን። ረመዳን ከወጣ በኋላ ግን ቁርአንን ልናስቀምጥ ይህ ስህተት ነው። ካላወቀን መቅራት አለብን። ለማወቅ ጥረት ማድረግ አለብን። ቢያንስ በቀን ውስጥ ይህን ያክል መቅራት አለብኝ ብለን ፕሮግራም መያዝ አለብን። እንደዛ ካልሆነ ከቁርአን ከራቅን መጥፊያችን ቅርብ ነው የሚሆነው። ልባችን የደነደነው ልባችን ጥቁር ያለው የተነገረን ነገር ሁሉ ወደ ልባችን አልገባ ያለው ነገር ምንድነው? ከቁርአን ስለራቅን ነው። አላህ ስብሓነሁ ወተዓላ ከቁርአን ህዝቦች እንዲያረጋግን ዱዓ ማድረግ አለብን። አስከትሎ ምን አለ? ثم ندب عز وجل አላህ ስብሓነሁ ወተዓላ ነደበ ሐث አነሳሳ ኸልቀሁ ፍጥረታቶችን አነሳሳ ኢዛሁም ተለው ኪታበሁ ኢዛሁም ተለው ባነበቡ ጊዜ ኪታበሁ መጽሐፉን ባነበቡ ጊዜ አንየተደበሩ እንዲያስተነትኑት ዝም ብሎ ሙጀረደ ቲላዋ ሳይሆን ማስተንተን አለብን። አላህ ስብሓነሁ ወተዓላ ምንድነው ማለት የፈለገው ብለን ማስተንተን አለብን። ወየተፈከሩ ፊህ ቢቁሉብህም በልቦናቸው ደግሞ ማስተንተን ተፈኩር ማድረግ አለባቸው። ቁርአን ሲቀራ ዝም ብለን አነብንበን የሚሄድም ከሆነ ዝም ብሎ ወደ ልባችን ወደ ውስጥ ማይወርድም ከጉሮሯችን አያልፍም። ግን አላህ ሱብሓነሁ ረጋ ብለን እየቀራን ተፈኩር ማድረግ አለብን፣ ማስተንተን አለብን። ተደብር አፈላ የተደበሩን القرآن أم على قلوب أقفالها إلى الله سبحانه وتعالى ቁርአንን አያስተነትኑም እንዴ ወይስ ልቦናቸው ላይ ቁልፍ ተደርጎባቸዋል? ማስተንተን አለብን። ማዕናውን ለማወቅ ጥረት ማድረግ አለብን።
ማዕናውን አላወቅነውም ብለን ሳይሆን ማዕናውን ለማወቅ አላህ Subhanahu Wa Ta'ala ወደኛ እኮ የላከው ይህ ቁርአን ማዕናውን እንድናውቀው ነው። ዝም ብለን ለማመብ ብቻ አይደለም፣ ውስጡ ላይ ያለው አህካሞችን እንድንሰራባቸው ነው። ስለዚህ አላህ Subhanahu Wa Ta'ala አነሳስቷል ቁርአንን ባነበብን ጊዜ እንድናስተነተን። ወኢዛ ሰሚዑሁ በሰሙት ጊዜ ይሄ ቁርአንን ምን ገይሪህም ከሌላ ሰው በሰሙት ጊዜ እኮ አሕሰኑ እስቲማዕ አሕሰነ ማሳመር አለባቸው። እስቲማዕ አሰማማቸው ራሱ ማስተማር አለባቸው። ቁርአን በሚከፈት ሰዓት ላይ ጸጥ ማዳመጥ መቻል አለብን። ቁርአን እየተቀራ ቁርአን ተከፍቶ መረበሽ ጫጫታ ነገር አያስፈልግም። ወይ አስለ አለመክፈት ነው እንዲጫጫታ ያለበት ቦታ ላይ ሰዎች የማያዳምጡበት ሁኔታ ሆኖ ሳለ ከተከፈተ መስማት አለብን በምንችለው አቅም። ثم وعدهم ከዛም አላህ ቃል ገባ على ذلك በዚህ ላይ الثواب ምንዳን ቃል ገብቷል። الجزيل كثير ብዙ ይሆነን ምንዳን አላህ Subhanahu Wa Ta'ala ቃል ገብቷል። فله الحمد ለሱ መስጋና ይገባው። ثم أعلم خلقه ከዛም አላህ ፍጥረታቶችም አሁንም በድጋሚ ያሳወቀ أن من تلا القرآن ቁርአንን ያነበበ የሆነ ሰው وأراد به በሱም በቁርአንም የፈለገ የሆነ ሰው ሙታጅረተ መውላሁ الكريم ሙታጅረተ ንግድን የፈለገ ሰው መውላሁ الكريم ቸር የሆነውን መውላ አላህ Subhanahu Wa Ta'ala ከሱ ጋር ንግድን የፈለገ የሆነ ሰው فإنه እሱኮ አላህኮ يربحه ትርፋማ ያደርገዋል። الربح ትርፍን الذي ያ ትርፍ ደግሞ لا بعده ربح ከሱ በኋላ ትርፍ የሌለው የሆነ ማለትም በቃ የመጨረሻውን ትርፋማ ያደርገዋል። ኪሳራ የሌለው ሁሌ ትርፋማ የሆነን ትርፍ ነው አላህ የሚሰጠው ከአላህ ጋር ንግድን የፈለገ የሆነ ሰው በዚህ ቁርአን ማለት ነው። ሱብሃንአላህ ትልቅ የሆነ ፈضል ነው፣ ትልቅ የሆነ ችሮታ ነው። قال تعالى الله سبحانه وتعالى من ይላል يا أيها الناس እናንተ ሰዎች ሆይ قد جاءكم ቡርሃን በርግጥም ቡርሃን መጥቶላችኋል፣ ማስረጃ መጥቶላችኋል። ሚን ረቢኩም ከጌታችሁ ዘንዳ ቁርአን ማስረጃ ሆኖ መጥቶላችኋል። ወአንዘልና አወረድን ኢለይኩም ወደ እናንተም እኮ አወረድን ኑረን ሙቢና ግልጽ የሆነ ኑር ብርሃንን አወረድን ይላል አላህ Subhanahu Wa Ta'ala። فأما الذين آمنوا እነዚያ ያመኑ የሆኑ ሰዎች ቢላህ በአላህ Subhanahu Wa Ta'ala ያመኑ የሆኑ ሰዎች واعتصموا به በሱም አጥብቀው የያዙ የሆኑ ሰዎች ኢዕቲሳም ያደረጉ የሆኑ ሰዎች فسيدخلهم ወደፊቱ ከአላህ Subhanahu Wa Ta'ala ያስገባቸዋል في رحمة منه في رحمة እዝነት ውስጥ ያስገባቸዋል። منه ከስ የሆነው እዝነት ውስጥ አላህ ያስገባቸዋል። وفضل ከስ የሆነው ችሮታም ያስገባቸዋል አላህ Subhanahu Wa Ta'ala። ويهديهم ይመራቸዋል ኢለይሂ ወደሱ صراطا مستقيما ወደ ቀጥተኛው መንገድ አላህ Subhanahu Wa Ta'ala ይመራቸዋል ብሎ አላህ Subhanahu Wa Ta'ala በቁርአኑ ይናገራል። ይሄ ቁርአን ማስረጃ ነው፣ ቡርሃን ነው፣ ኑር ነው፣ ግልጽ የሆነ መብራት የሆነ ነው እና ይሄ ቁርአንን በአላህ አምነን በቁርአን ደግሞ አጥብቀን ከያዘን አላህ ከሱ እዝነት ውስጥ ያስገባናል ማለት ነው። وقال رسول الله صلى الله عليه وسلم يا الله መልእክተኛ በሐዲታቸው ምን ይላሉ? خيركم من تعلم القرآن وعلم خيركم ከናንተ እኮ በጣም በላጫችሁ ብሎ ማለት እኮ من تعلم القرآن ቁርአንን ተምሮ وعلمه ያስተማረው የሆነ አካል ነው ይላሉ። ስለዚህ ተምረን እንዶ አላስተምረን ማለት ሳይሆን ባወቅነው ነገር ማሳወቅ አለብን ለሰዎች። فبين النبي صلى الله عليه وسلم يا الله መልእክተኛ ግልጽ አደረጉ أن خيار المؤمنين ከሙእሚኖች ሁሉ እኮ ኺያር ምርጥ የሆኑት እኮ ሁም النفر ነፈሮች ናቸው፣ ጀማዓዎች ናቸው። እነዛ ጀማዓዎች ደግሞ الذين እነዚያ ናቸው ተስደሩ የሚመነጭ የሆነ ከነሱ የሚመነጭ የሆነ መጃሊስ الإقراء የኢቅራ የሚቀራበት የሆነ መጃሊሶች መድረኮችን ከነሱ የሚመነጭ የሆኑ ሰዎች ናቸው። የቂራአትን መድረኮች የሚያዘጋጁ የሆኑ ናቸው። للتعليم والتعلم ለመማርም ለማስተማርም للتعليم ለማስተማር والتعلم እንደዚሁ ደግሞ ለመማርም ከነሱ የቂራአትን መጃሊሶች ከነሱ የሚመነጭ የሆኑ ሰዎች ኸይር ከሙእሚኖች ኸይር ብሎ ማለት እነሱ መሆናቸው የአላህ መልእክተኛ ምን ብለዋል? ግልጽ አድርገዋል። وقال في حديث آخر በሌላ ሐዲታቸው ምን ይላሉ? مخاطبا ያወሩ ያናገሩ للمقرئين ሙቅሪ ለሚያነቡ የሆኑ ሰዎችን ሙኻጠብ ሲያወሩ አልሙጂዲና እንደዚህም ደግሞ ሙጂዲን የሚቸገሩ የሆኑ ሰዎች ወለኩል መን ዋጀሃቱሁ
بعض المعوقات ولكل من واجهته እንደዚሁም ወደ እነሱ የተቀጣጫቸው የሆኑ ሰዎች ሁላቸውንም ምን بعض المعوقات ከፊል መቸገሮችን ቁርአን በሚያነቡ ሰዓት ከፊል መቸገሮችን ወደ እነሱ የተቀጣጫቸው ሰዎች ሁሉ ምን ብለዋል ሲያወሩ ነው ሰላስ ምን ብለዋል አስናእ ቂራአቲ ቁርአን በሚያነቡ ጊዜ መሃል ቁርአን ሲቀሩ ከፊል መቸገሮችን ለሚያዩ ሰዎች ተናግረዋል ለምሳሌ ከተዓثر في ቂራአ ላይ ተዓثر ማድረግ መቸገር ቁርአን በሚያነቡበት ሰዓት ሊቸግራቸው ይችላል ይሄ ደግሞ ከምን የተነሳ ነው بسبب اللغة በሉጋ ቋንቋን ካለማወቅ የተነሳ አው ثقل اللسان ወይም መላሳቸው ሊከብዳቸው ቁርአን በሚቀሩ ሰዓት አወጣጥ ሊከብዳቸው ይችላል ሐርፍ ማውጣት ሊከብዳቸው ይችላል ለነዚህ ሰዎች ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ነገር አለ አው ቢዳየት ተዕሊም ወይም መጀመሪያ ላይ መማራ ሲማር መጀመሪያ ቁርአን ሲጀምር መቼም ለሱ አይፍታታም ትንሽ ያዝ ሊያደርገው ይችላል ለነዚህ ሰዎች ነብዩ ሙኻጠብ ሲያናገሩ ምን ብለዋል አልማሂሩ ቢልቁርአን አሉ በቁርአን እኮ ማሂር የሆነ ሰው አዋቂ የሆነ ሰው مع السفرة الكرام البررة ከነዛ ከተከበሩ መላእክቶች ጋር ነው ብለው የአላህ መልእክተኛ ይናገራሉ ከተከበሩ መላእክቶች ጋር ነው የሚቀሰቅ ቁርአን አሳምሮ ሐርፉን ጠብቆ ተጅሉን ጠብቆ የሚቀራ ሰው የሆነ ሰው مع السفرة الكرام البررة ከተከበሩ የሆኑ መላእክቶች ጋር ከነሱ ጋር ነው የሚሆነው والذي يقرأ القرآن ቁርአንን የሚያነብ የሆነ ሰው ويتتعتع فيه በሱ የሚቸገር የሆነ የተንተባተበ የሚቀራ የሆነ ሰው እኮ وهو عليه شاق وهو عليه በሱ ላይ ሻቅ ከብዶት የሚቀራ የሆነ አካል እኮ ለሁ አጅራ ለዚህ ሰው ሁለት አጅር አለው አሉ ሁለት አጅር አለው አንደኛው በመቅራቱ ሁለተኛው በመቸገሩ አላህ ሁለት አጅር ይሰጠዋል ለዚህ ሰው ብዙዎቻችን ግን ቁርአን ሲከብደን ቁርአን አረንደው ለኔ አይሆንም ብለን እርግፍ አድርገን እንተዋል ይሄ ስህተት ነው የቸገረንም ቢሆን ለማወቅ እየጣርንም ቢሆን መቅራት አለብን ሁለት አጅር እናገኛለን እና ነብዩ ሰለላሁ ዐለይሂ ወሰለም ጥረት እያደረጉ በዚህ መልኩ የተቸገሩ የሚቀሩ የሆኑ ሰዎችን በሐዲታቸው ለነሱ ሁለት አጅር አላቸው ብለው ተናግረዋል فقسم الناس الى قسمين ሰዎችን ወደ ሁለት ከፈሏቸው ቃሪኢን አንባቢ ሆነና ወገይር ቃሪ ማንበብ ያልቻለ ብለው በሁለት ተከፈሉ اما القارئ يا የሚያነብ የሆነ ሰውማ فهو السو مع السفرة الكرام البررة كتكبروا هونو أكلاتوش كانوا ميهونا وهم الناس منوش الملائكة كملائكوش كانوا ميكسكسوا وغير القارئ يا يمانب بميبالو دمو وهو الذي السيانو يقرأ القرآن قرآن يميانب ويسير يمير رامد يمير على طريق التعلم بممار منقد لا يميقواز سايقوم بممار منقد لا يميقوازنو لكنه نقرقن مع ذلك كالزهمقا يعاني جهدا ትግልን ያገኘዋል ይህ ሰው ويتحمل ይሸከማል عناءን في القراءة በቂራአ ላይ አና ችግርን ይሸከማል በቃ እንደው ክብድ ይለዋል የተሸበሁ بالكرام ይህ ሰው የተሸበሁ بالكرام ከተከበሩ ሰዎች ይመሳሰላል ወለይስ ይድሪኩ ነገር ግን እነዛን አካላቶች ጋር አይደርስም ማአሰፈት ልከታው ጋር አይደርስም ግን ከነሱ ጋር ይመሳሰላል فهنيئا له لسو منኛ ደስ ይበለው فله اجر على القراءه ለዚህ ሰው እኮ በማንበቡ አንድ አጅር አለው واجر اخر ሌላ አጅርም አለው على المشقه በመቸገሩ ሌላ አጅር አለው ለዚህ ሰው فهنيئا له ለሱ ደስ ይበለው እንደ ቁርአን ከበደኝ ብሎ አይተው ደስ ይያለው ያንበብ ሰውዬ ሁለት አጅር አለው ከሰፈረተል ኪራም እነሱ ጋር መድረስ ባይችልም ለዚህ ሰው ሁለት አጅር አለው በዚህ ባብ ስለ ፈዳኢል ቁርአን የሚናገሩ ሐዲሶች እኮ ከሲረቱን በጣም ብዙ ናቸው جمعها بعض الفضلاء كفيل فضلاءዎች በላጭ ሆኑ ዑለማዎች ሰብስበዋታል في كتاب مستقل ራሱን በቻለ ኪታብ ስለ ፈዳኢል ቁርአን የሚናገሩ ሙስተቂል የሆኑ ራሳቸውን የቻሉ ኪታቦችን አዘጋጅተዋል ተሐደثت ያወራቸው ነች የምትናገረው ነች ያቺ ኪታብ ደግሞ عن فضائل القرآن ስለ ቁርአን ትሩፋቶች ወፈድል التلاوة የማንበቡም ደግሞ ፈድሉን ትሩፋት የሚናገሩ ሆኖ ራሱን የቻለ ኪታብን ከፊል ዑለሞች አዘጋጅተዋል منها ከነሱም ኪታቦች መካከል فضائل القرآن የሚል للنسائي አለ ኪታብ እንደዚሁም ወኪታቢ التبيان في آداب حملة القرآن الكريم የሚልም ደግሞ የኪታብ ስም ነው للإمام النووي لإمام النووي ይሄ ኪታብ አላቸው ራሱን የቻለ ኪታብ ነው وكتاب أخلاق أهل القرآن የሚልም
للآجري ለሳቸው የሆነ ኪታብ ራሳቸውን የቻሉ ኪታብ አዘጋጅተዋል። በዚህ ዙሪያ በፈዳኢል ቁርአን የተዘጋጁ ሐዲሶች በጣም ብዙ ናቸው፣ ወይም የተዘጋጁ ኪታቦች ብዙ ናቸው እና እዚህ ቀንጨብ አድርጎ ከነዛ መካከል ፈዳኢሎችን ለማውሳት ሞክረዋል። በመጨረሻም ቁርአንን የማንበብ ትሩፋቶቹ ጠቅላላ ስናደርገው በዚህ መልኩ ነው። ትልቅ የሆነ አጅር ነው ያለው፣ ልንዘናጋበት የማይገባ ነገር ነው። አላህ ሱብሓነሁ ወተዓላ ከሚጠቀሙት አላህ ያድርገን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።